ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፈረንሳይ ከሳምንት ባነሰ ጊዜ ውስጥ በከፍተኛ ሙቀት ሳቢያ ከ1000 በላይ የሚሆኑ ዜጎቿን በሞት አጣች። ጀርመንና ሌሎች የአውሮፓ ሀገራትም በሰሞንኛው ሙቀት ተፈትነዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም አውሮፓ ጥንቃቄ ማድረግ አለበት የሚል ማሳሰቢያ ሰጥቷል። ጉዳዩ በዘገባችን ተካቷል። ኢራንና አሜሪካ ውጥረት ውስጥ ባሉበት በዚህ ሰዓት ኢራን ከፍተኛ ድል አስመዝግቤያለሁ ያለች ሲሆን በጥረቴም $6 ቢሊዮን ማስለቀቅ ችያለሁ ብላለች። ፕሬዝዳንት ፑቲን የዩክሬንን ዋና መዲናን የማዳን እቅድ የለንም ብለዋል። ከ1 ሚሊዮን በላይ ህጻናት ለአእምሮ ሕክምና እንደተላኩም አንድ ሪፖርት ይፋ አድርጓል። ጉዳዩ በተመሳሳይ መነጋገሪያ ሆኗል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢራኑ የበላይ መሪ ሞጅተባ ካሚኒ አሜሪካና እስራኤል ለፍርድ ይቅረቡ ሲሉ ጠየቁ። ጠቅላይ መሪው ይህንን ጥያቄ ያቀረቡት ለሀገሪቱ የፍትህ አካላት ሲሆን ሁለቱም ሀገራት በዓለም አቀፍ ፍርድ ቤቶች የጦር ወንጀል ክስ እንዲመሰረትባቸው ጠይቀዋል። ሞጅተባ ካሚኒ በቅርብ ጊዜያት ውስጥ እስራኤልና አሜሪካ የፈጸሙትን ጥቃት የኢራን የፍትህ አካላት አጥብቀው እንዲከታተሉትም አሳስቧል። ሀገራቱ በኢራን ላይ ያደረሱት ዘርፈ ብዙ ጉዳት በሺዎች የሚቆጠሩ የክስ መዝገቦችን መክፈት የሚያስችል ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር የትኛውን በሆርሙዝ ሰርጥ የሚደረግ ሰጣ ገባ ውጥረቱን ከማባባስ ውጪ ሌላ ትርጉም የለውም አለ። ከፍተኛ የኢራን ዲፕሎማቶች ትላንት እሁድ በሰጡት አስተያየት በሰርጡ ላይ የሚደረግ የትኛውም እንቅስቃሴ ውጥረትን ያባብሳል እንጂ ሌላ መፍትሄ አያመጣም ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በኢራቅ ዋና መዲና ባግዳድ ትላንት እሁድ ባደረጉት ንግግር ከባህረ ሰላጤው ሀገራት ጋር የደህንነት ማዕቀፍ እንዲገነባም ጥሪ አቅርቧል። ሚኒስትሩ ኢራን እየተሰራበት ካለው አሰራር ውጪ አዲስ ወይም የተለየ ዝግጅት ለመተግበር የሚደረግ ማንኛውንም ሙከራ ሁኔታዎችን ይበልጥ ወደ ተባባሰ ደረጃ የሚያመራና የሆርሙዝ የባህረ ሰላጤን ዳግም ለመክፈት በሚደረገው ሂደት ላይ መዘግየትን ይፈጥራል፣ ውጥረቱንም ይጨምራል በማለትም ገልጸዋል። የጭነት መርከቦች በስትራቴጂካዊ የውሃ መስመር ውስጥ በኢራን ያልተፈቀደውን መተላለፊያ መስመር መጠቀም ቀጥለዋል ሲል አረብ ኒውስ ጽፏል። የእስላማዊ አብዮታዊ ዘብ በሰጠው መግለጫ ኦማንና የዓለም አቀፉ የባህር ላይ ድርጅት ቴህራንን ሳያማክሩም አዲሱን የባህር ላይ ኮሪደር ይፋ ማድረጋቸውን ገልጾ መርከቦች መስመሩን እንዳይጠቀሙ ማስጠንቅቋል። የሚኒስትሩ ማስጠንቀቂያ የመጣው የዩናይትድ ስቴትስ ጦር በሆርሙዝ ባህረ ሰላጤ በኩል በሚጓዝ መርከብ ላይ ለተሰነዘረው ጥቃት ምላሽ ለመስጠት ቅዳሜ ዕለት በኢራን ውስጥ ባሉ በርካታ ኢላማዎች ላይ አዲስ ጥቃት መፈጸሙን ካስታወቀ በኋላ ነው። ቴህራንም በበኩሏ በባህረ ሰላጤው በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት በማድረስ ምላሽ መስጠቷ ይታወቃል። ሰሞንኛው የሁለቱ ሀገራት የጥቃት ልውጦች 4 ወራትን ያስቆጠረውንና እጅግ አውዳሚውን ጦርነት በድርድር ለማጠናቀቅ የተጀመረውን ጥረት እየፈተነው እንደሚገኝም በተንታኞች በኩል ተነስቷል። ኢራን በኤምሬትስ ከተያዘባት $12 ቢሊዮን ውስጥ ግማሹ ሊለቀቅላት እንደሆነ ተሰማ። ፕሬዝዳንት ማሱድ ፔዜሽኪያን ሁኔታው ለመላው ኢራናውያን ትልቅ እድል ነው በማለትም ገልጸውታል። መረጃው የወጣው ኢራን በኩዌትና ባህሬን ላይ ጥቃት ካደረሰችና ውጥረቶችም ከተባባሱ በኋላ ነው። ኢራን ትላንት እሁድ ከአሜሪካ ለደረሰባት ጥቃት በቀልም በባህሬንና ኩዌት ላይ የሚሳኤል ጥቃት ማድረሷ ታውቋል። ይህ የሆነውም ኢራንና ኳታር በደረሱት ስምምነት እንደሆነም የሩሲያው ታስ አስነብቧል። ፕሬዝዳንት ማሱድ ቀሪ የተያዘውን ሀብትም ለማስለቀቅ ስራዎች ቀጥለዋልም ብለዋል። ምንም እንኳን ፕሬዝዳንቱ መልካም ያሉትን ዜና ለህዝባቸው ቢያሰሙም ከአሜሪካ ባለስልጣናት በኩል ግን ሁኔታውን የሚያረጋግጥ ምንም አይነት መረጃ እስካሁን አልወጣም። በተመሳሳይ በኳታር በኩልም እስካሁን የተባለ ነገር የለም። ቴህራን ይህንን ዜና ያሰማችው ከዋሽንግተን ጋር ያለው ድርድር በብዙ እየተፈተነ በሚገኝበት በዚህ ሰዓት ነው። ፓኪስታን፣ ዋሽንግተንና ቴህራን ከሰሞንኛው መጠቃቃት በኋላ ዳግመኛ ቴክኒካዊ ንግግር ነገ ማክሰኞ እንደሚጀምሩ ይፋ አድርጋለች። የፕሬዝዳንት ትራምፕ አስተዳደርም ፓኪስታን ያለችው ቴክኒካዊ ንግግር በመጪዎቹ ቀናት ይደረጋል የሚል ማረጋገጫ ሰጥቷል። ፈረንሳይ ከሳምንት ባነሰ ጊዜ ውስጥ በከፍተኛ ሙቀት ሳቢያ ከ1000 በላይ የሚሆኑ ዜጎቿን በሞት አጣች። አውሮፓዊቷ ሀገር ፈረንሳይ በ5 ቀናት ብቻ በሙቀት ምክንያት ከ1000 በላይ ሰዎች ሞተዋል የተባለ ሲሆን ከሟቾቹ ውስጥም ከ85 በመቶ በላይ የሚሆኑት እድሜያቸው ከ65 ዓመት በላይ የሆናቸው እንደሆኑ ተዘግቧል። ሁኔታውን ተከትሎም በፓሪስ በርካታ ዝግጅቶች ተሰርዘዋል። ጥቂት ፖለቲከኞችም መንግስት አስቀድሞ ዝግጅት ማድረግ ስላልቻለም አሁን የተፈጠረው ነገር ሆኗል በማለት የማክሮንን አስተዳደር
ተችተዋል። በሀገሪቱ የተለያዩ ክፍሎች ያለው የሙቀት መጠን ከ40 ዲግሪ ሴንቲግሬድ መብለጡንም ባለስልጣናት ይፋ አድርገዋል። የፈረንሳይ የጤና ባለስልጣናት ሳምንት ባልሞላ ጊዜ ብቻ በዚሁ ከፍተኛ ሙቀት ሳቢያ ሕይወታቸውን ያጡት ሰዎች ቁጥር ከ1000 መሻገሩን ይፋ አድርገዋል። አሁን በፈረንሳይ እየታየ ያለው ከፍተኛ የሙቀት መጠን ከሁለት አስርት ዓመታት ወዲህ የተመዘገበው እጅግ የከፋው የሙቀት መጠን እንደሆነም የመገናኛ ብዙሃን ዘገባዎች ጠቁመዋል። በዚህ ሰዓት አብዛኛው የፈረንሳይ ክፍል ከ40 ዲግሪ ሴንቲግሬድ በላይ ነው የተባለ ሲሆን ማክሰኞ ዕለት ደግሞ በመላው ሀገሪቱ ከ2003 ወዲህ እጅግ ከፍተኛው ሞቃታማ ቀን ሆኖ አልፏል ሲል አርቲ ጽፏል። ከፈረንሳይ በተጨማሪ በጀርመንና ቼክ ሪፐብሊክም ትላንት እሁድ ከ41 ዲግሪ ሴንቲግሬድ በላይ የሆነ ከፍተኛ የሙቀት መጠን ተመዝግቧል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአውሮፓ የሥራ ቦታዎችና ትምህርት ቤቶች አሁን ለተፈጠረው የአየር ጸባይ ተስማሚ ሆነው መገንባት እንደሚገባቸው ማሳሰቢያቸውን በኤክስ ገጻቸው ላይ አጋርተዋል። ፕሬዚዳንት ፑቲን የዩክሬንን ዋና መዲናን የማዳን እቅድ የለንም አሉ። ፑቲን 4 የዩክሬን ግዛቶችን የመቆጣጠር እቅዳቸውን ሩሲያ እንደምትገፋበትም በይፋ ተናግሯል። ፕሬዚዳንት ፑቲን ሩሲያ 4 የዩክሬን ግዛቶችን ሙሉ በሙሉ ለመቆጣጠር የምታደርገውን ግፊት የምትቀጥል መሆኑን አንስተው ከ4 ዓመታት በላይ ባስቆጠረው ጦርነት ውስጥ ግጭቶችን ለመቀነስ ዩክሬን አቅርበዋለች ያሉትን ሀሳብም ውድቅ አድርገውታል። ዩክሬን የሁኔታዎችን መባባስ ለመቀነስ እንደ አንድ እርምጃ የጋራ የረጅም ርቀት ጥቃቶችን የማቆም ሀሳብ አቅርባ እንደነበርም አንስተዋል። ሀሳቡ የቀረበው ወደ ዩክሬን ግዛት የሚሰነዘሩት የአጸፋ ጥቃቶች እጅግ ጠንካራና አጥፊ በመሆናቸው እንደሆነም ፕሬዝዳንት ፑቲን አንስተዋል። ፑቲን የተኩስ አቁም ፋታ መስጠት ዩክሬን እንደገና እንድትደራጅ እድል መስጠት ነው፣ እኛ ደግሞ የኪቭን አገዛዝ ማዳን የእቅዳችን አካል አይደለም ብለዋል። ፕሬዝዳንቱ አሜሪካ ከኢራን ጋር ያላትን ውጥረት ካጠናቀቀች በኋላ ሀገራቸው ከዋሽንግተን ጋር የዩክሬኑን ጦርነት ለማጠናቀቅ የምታደርገውን ዲፕሎማሲያዊ ጥረት ትቀጥላለች የሚል እምነት እንዳላቸው አንስተዋል። በቅርቡ ፕሬዝዳንት ዘለንስኪ ከአቻቸው ፑቲን ጋር ፊት ለፊት ለመገናኘት ጥያቄ ያቀረቡ ሲሆን ፑቲን ጥያቄያቸውን ውድቅ ማድረጋቸው ይታወሳል። ከ1 ሚሊዮን በላይ ህጻናት ለአእምሮ ሕክምና እንደተላኩ አንድ ሪፖርት ይፋ አደረገ። በእንግሊዝ የአእምሮ ጤና አገልግሎት እንዲያገኙ የሚላኩ ህጻናት ቁጥር በዚህ ዓመት በ10 በመቶ ጨምሮ ከ1 ሚሊዮን በላይ መድረሱን ሪፖርት ይፋ አድርጓል። ከአውሮፓውያኑ 2024 እስከ 2025 ያለውን ጊዜ የሸፈነው ሪፖርት እንዳመላከተው ቁጥሩ ከ2018 እስከ 2019 ከነበረው ወደ እጥፍ ገደማም ጨምሯል። ጭንቀት ከተጠቀሱት የአእምሮ ጤና እክሎች ውስጥ በብዛት የታየ ሲሆን የአእምሮ ጤና አገልግሎት እንዲያገኙ ከተላኩት የህፃናት ቁጥር 16 በመቶውን ይይዛል። የኦቲዝም ተጠቂ እንደሆኑ የተጠረጠሩ ኬዞች ቁጥርም በአንድ ዓመት ውስጥ በ50 በመቶ ጨምሮ ከ96 ሺህ በላይ ደርሷል። እንደ ADHD እና ያለ ፍቃድ የሚያጋጥም የአካል እንቅስቃሴና ድምፅ ማውጣት ወይም ቶርቲስ ሲንድሮም ያሉ ሌሎች የነርቭና የአንጎል እድገት ችግሮችም በሩብ ያህል ጨምሯል ሲል ቢቢሲ ዘግቧል። የህፃናት ኮሚሽነር ዳሜ ሬቼል ዲ ሳውዝ ከ2024 እስከ 2025 ያለውን ጊዜ በሚሸፍነው የህፃናትና ታዳጊዎች የአእምሮ ጤና አገልግሎት ዓመታዊ ሪፖርታቸው የቁጥሩ መጨመር የጤና አገልግሎት ለማግኘት የሚደረገውን ጥበቃ እንደሚያረዝመው ማስጠንቅቋል። እንደ ሪፖርቱ ከሆነ ከሲሶ በላይ የሚሆኑት ህጻናት የህክምና አገልግሎት ለማግኘት እስካሁን እየተጠባበቁ ሲሆን ከ60 ሺህ በላይ የሚሆኑት እርዳታ ለማግኘት ከ2 ዓመት በላይ እየተጠባበቁ ነው ተብሏል። ይህ ቁጥር በቀደመው ዓመት ከነበረው 44 ሺህ ጨምሯል። ከ2024 እስከ 2025 ባለው ጊዜ ኦቲዝም ወይም የነርቭና የአንጎል እድገት ችግር እንዳለባቸው ከተጠረጠሩ 5 ህጻናት የህክምና አገልግሎት ማግኘት የቻሉት ከአንድ የሚያንሱት ብቻ እንደሆኑም ሪፖርቱ አመላክቷል።